አብርሽን በሌሊት አስጠፍተው ወደ ሄርሜላ ቤት ወሰዱት እነ አሚሮ ማለት ነው። እንግዲህ ሄርሜላም አብርሽን በማግኘቷ በደስታ በቃ ደስታ በደስታ ሆናለች ማለት ነው። በሌላ በኩል ደግሞ ሩታ የኔ እያለቀሰች ትሆናለች። ሄርሜላ ግን በጣም ደስ ብሏት እሷ ቤት እንዲያድር ነው ያደረገችው ማለት ነው። እነሱ በሌሊት ነው አስጣፍተው የወሰዱት። ማንም ሳያውቅ ነው ያመጣ ነው እያሏት ነበረ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተተረፈ ይበልኝ። ውድ ቤተሰብ እኔ የአብርሽና የጓደኞቹ በዚህም በዛም በኩል ግርግር የሚሉ ሰዎች ነገር በጣም እየገረመኝ ነው። እኔ የምለው እንደው ይሄ ልጅ አያሳዝናቸውም? እውነት አሞት እንኳን ከሆነ ማለት ነው አያሳዝናቸውም? እንደዚህ ጤባ ጤቢ ሲጫወቱበት፣ በዛ በኩል በሌሊት ያመልጣል፣ በዚህ በኩል ደግሞ በሌሊት አስጠፍተው ያስመልጡታል። ምን ጉድ ናችሁ እናንተ? እቃ ነው እንዲህ ሰውዬ? እንደው እቃ ነው እንዲህ ያዛችሁት? እዚህ ምዛ የምታሽከረክሩት በሌሊት ይችሁ አስጠፍታችሁ የምታስኮበልሉት ምን አስባችሁ ነው? ሰው እኮ ነው፣ የሰው ልጅ እኮ ነው። ያ የምታውቁት ጀግና አብርሽ እኮ ነው እንዴ! ጭራሽ በቃ እቃ ወይም ህፃን ልጅ እኮ አደረጋችሁት። ብድግ አድርጋችሁ ከተኝበት ይዛችሁት የምትሄዱ አስመሰላችሁት እኮ። ማንም ሳያውቅ ነው ይዘን የመጣ ነው። እንዳትናገሪ፣ ስልኩን ደብቂ። ከዛ ከጠየቁሽ ወይም ከመጡ እኔ ጋር የለም በይ። እንዴ ምንድን ነው? ሰው እኮ ነው፣ አብርሽ እኮ ነው። ወይኔ በላቸው። ምን ሆነው እነዚህ ሰዎች? የእውነት በጣም ገርመውኛል፣ በጣም ገርመውኛል። በመቀጠል ደግሞ አብርሽ በጣም አሳዝኖኛል። ማለት በዚህ ደረጃ እንደ እቃ እንደዚህ ሲያዘዋውሩ ሲያሽከረክሩት፣ በዚህም በዛም ሲቀባብሉት ምንም ማድረግ አለመቻሉ፣ ምንም ማውራት አለመቻሉ፣ አይደለም በቃኝ አለማለቱ ያሳዝነኛል። የእውነቴን ነው የምላችሁ። እንግዲህ ሄርሜላ ምን ታደርግ አናውቅም፣ ግን እሷ ጋር እንደሚሆንና እነሱ ከጠየቋት የለም እንደምትለው ነው ከነሱ ጋር የተነጋገሩት ከነ አሚሮ ጋር። እንዲሁም ደግሞ አብርሽ ደግሞ ሩታ ትቆጣለች፣ ሄርሜላ ጋር ታድራለች ብሏት ነው ያለው። ምስኪን ነፈር ማለት ነው። እሱ ምኑን አውቆ ገና የተደገሰለትን አላወቀ። እሱ ተደብቆ የለም እንደሚባል አላወቀም። ስልኩም ተዘግቶ ምናምን ነገር ማለት ነው። በነገራችን ላይ በሰፈሩበት ቁና መሰፈር አይቀርም ነው የሚባለው የሀገራችን አባባል። የሆነ ሰዓት ላይ ሩታ ያው ሊያዩትም ከልክላቸው ነበር፣ ያንን ለመበቀል ይመስለኛል። ግን በእነሱ ግርግር መሀል እኔ አብርሽ ያሳዝነኝ። እውነቴን ነው የምላችሁ። ይወስዱታል፣ ይጠብቁታል። በዚህ በኩል ቤተሰቦቹ ሐኪም ቤት እንወስደው ብለው ይፋጠጣሉ። ኧረ አሳዝነኝ። የእውነቴን ነው የምላችሁ ነው። እንግዲህ አንድ እየድረስለት ነው ምለው፣ ሌላ ምን ምለው ነገር የለኝም። እነዚህ ማነው በአጠገቡ በዙሪያው ያሉ ሰዎች ምቀኛና ጠላቶቹ ናቸው ሳስበው፣ ወዳጆቹ አይደሉም። ወዳጆቹ ቢሆኑ የእሱን ችግር ለመፍታት በቃ ቀጥታ ነበረ የሚሄዱት። እንደዚህ ተደባቆ ተሰራርቆ ምናምን አይደለም። እስኪ ሄርሜላ አሁን ምን እንደምታረግ እናውቃለን። ትክክለኛ ወዳጅ ከሆነች እሷ ጋር ካደረ ምናልባት ሳይነጋ ሩታና ኤፍሬም ካልደረሱባት ማለት ነው፣ ልክ እንደነጋ ወይም ሐኪም ቤት ወይም ጸበል የሆነ ቦታ ከወሰደችው ብቻ ይሻለዋል የተባለ ቦታ ለጤናው እንደ አማራጭ የሆነ ቦታ ካልወሰደችው አጠገቡ ቁጭ ብላ እሽሩሮ የምትለው ከሆነ ምንም ጥቅም የለው፣ እሷም አትወደው ማለት ነው። ይሄው ሩታ እንደምታዩት አጠገቧ ነው። እጁን አትለቀው፣ ከአንገቱ ሁሌ እንደተንጠለጠለችበት። ልጁ ለራሱ ፍዝዝ ብሏል። ምንም አልሆነም እኮ ትላለች፣ ምንም አልሆነም። በቃ ቁጭ በል ስትለው ቁጭ፣ ብድግ በል ስትለው መነሳቱ፣ አርግ ያለችውን ማድረጉ ለእሷ ተመችቷታል። በዚህ ሁኔታ እንዲቀጥል ትፈልጋለች እና ልክ እንደሷ እችም ካደረገች ያው ከእሷ ምንም አትለይም ማለት ነው። እውነት በጣም ራስ ወዳድ ናቸው ሁላቸውም ማለት ነው። ምንም ለልጁ እየተጨነቁለት ወይም እያሰቡለት አይደለም። በቃ እንደ እቃ ነው እያሽከረከሩት ያለው። ማንም ሳያውቅ ነው ደብቀን ይዘን የመጣ ነው እሺ ሲሏት፣ እውነቴን ነው የምላችሁ በጣም ነው ያሳዘነኝ። እንደዛ እያሉት በአፍ ማነው በጆሮ እየሰማ ምንም ነገር ነው ያላለው። ምንም ያ የምታውቁት አብርሽ ዝም ነው ያለው። እንደ ህፃን ልጅ
ቁልጭ ቁልጭ እያለ ብቻ ያያቸዋል። እና በጣም አሳዝኖኛል ይሄ ነገር። ከነሱ እንደዚህ አይነት ነገር አይጠበቅም። ከትልቅ ሰው እንደዚህ አይነት ነገር አይጠበቅም። በጣም ያሳዝናል እውነት። እንደዚህ አስጠፍታችሁ የምትወስዱት ከሆነ ጤነኛ አይደለም፣ በጤናው አይደለም የምትሉ ከሆነ ቀጥታ ሕክምና ወይም ይድንበታል በምትሉትን ቦታ ነበረባችሁ እንጂ ወስዳችሁ ሄርሜላ ጋር ነው ያስቀመጣችሁት። እሷ ደግሞ እዛ ሾሮሮ ብትለው ምንም ጥቅም የለውም። እሱ ጤናውን ካላገኝ እሱ እዛ ሆኖ ሩታ ትቆጣኛለች ነው ያለው። ምስኪን የእውነት በጣም ነው የሚያሳዝነው። ትቆጣለች ንገሯት። እነሱ ግን እንዳታቅ ነው የተነጋገሩት። ብቻ በጣም ነው የሚያሳዝነው እውነት ለመናገር እየተፈጠረ ያለው ነገር በጣም ከባድ ነው። ለማንኛውም እስኪ ነገ በሌሊቱ ወይም ሳይነጋ ሄደው ካልወሰዱት የሆነ ነገር ልታደርግ ትችላለች ብዬ ተስፋ አደርጋለሁ። ማለት የሆነ ቦታ ትወስደዋለች ብዬ ተስፋ አደርጋለሁ። እስኪ መልካሙን ነገር እንመኝለታለን። ሰላም እንዲሆን የድሮ ጤናው እንዲመለስለት ምኞታችን ነው። በያላችሁበት ሰላማችሁ ብዝት ይበል። እናንተ ምን ተሰማችሁ? እኔ የእውነት በጣም አሳዝኖኛል እና ምን ተሰማችሁ? እስኪ ሀሳባችሁ ንገሩኝ ማለት ነው። እናም ሰላም ሁኑልኝ።